አጋራችን አንበሳ ባንክ እናመሰግናለን። በአገር ዜና ጀምራለሁ። 23ኛው የአማራ ክልል የባህል ስፖርቶች ውድድርና የባህል ፌስቲቫል በሁለት ቀጠናዎች ተከፍለው መካሄድ ጀምሯል። በባህር ዳር በተጀመረው ውድድር 9 ዞኖችና 5 ከተማ አስተዳደሮች የተሳተፉ ሲሆን በ10 የባህል ስፖርት አይነቶችም ውድድራቸውን ያካሂዳሉ። አንተነህ ስፋዬ ተጨማሪ አለው። 23ኛው የአማራ ክልል የባህል ስፖርት ውድድር በባህር ዳር ከተማ በይፋ መካሄድ ጀምሯል። ጥበብና ስፖርት ለኢትዮጵያ ማንሰራራት በሚል መሪ ሀሳብ የሚካሄደው ይህ የስፖርት ውድድር ከየካቲት 22 እስከ የካቲት 29 2018 የሚቆይ ይሆናል። በምዕራብ አማራ ቀጠና የሚገኙ 9 ዞኖችና 5 ከተማ አስተዳደሮች ተካፋይ ናቸው። በመክፈቻ ፕሮግራሙ ላይ የተገኙት የዕለቱ የክብር እንግዳ የአማራ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ባህላዊ ስፖርት እሴቶቻችን የምናሳይበት ውድድር ነው ብለዋል። ባህል ስፖርቶች የአካል ብቃት፣ የጀግንነት፣ የትብብር፣ የትዕግስትና የክብር እሴቶቻችንን የምናሳይበትም ታላቅ መድረክ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ በበኩላቸው ቢሮው ባህላዊ ስፖርቶች እንዲጠናከሩ እየሰራ ይገኛል። የአብክመ ባህልና ቱሪዝምና ስፖርት ቢሮ የክልላችን ገጽታ የሚገነቡና ለህዝቦች ትስስር ቁልፍ ሚና የሚጫወቱ መሆናቸውን በማመን ባህላትንና ባህላዊ እሴቶቻችን እንዲሁም ከዚህ እሴቶቻችን የፈለቁ የባህል ስፖርቶቻችን እንዲጠናከሩ ከፍተኛ ስራዎችን ስናከናውን ቆይቷል። ይህ ስፖርታዊ ውድድር በሚካሄድበት ወቅትም በስፖርታዊ ጨዋነት ውድድሩ መካሄድ እንዳለበት የቢሮ ኃላፊ መልእክት አስተላልፈዋል። የባህል ስፖርቶች የአባቶቻችን ብርታትና ብልሃት በግልጽ የሚያሳዩ ናቸው። በመሆኑም ስፖርተኞች በውድድራችሁ ወቅት የስፖርታዊ ጨዋነትን መርህ በመከተል በኪነ ጥበብ ስራዎቻችሁ የህዝብ አንድነትና ተስፋን በማለምለም እንድትሳተፉ አደራ እላለሁ። የውድድሩ አዘጋጅ የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ በርሌ በበኩላቸው ይህ ባህላዊ የስፖርት ውድድር መካሄዱ አንድነትን ከማጠናከር አንጻር ያለው ፋይዳ ከፍተኛ መሆኑን ገልጸዋል። ባህላዊ ስፖርታችንና ፌስቲቫላችን የአካል ብቃት መለኪያዎች ብቻ ሳይሆኑ የማንነታችን መገለጫዎች፣ የትውልድ ትስስር ማጠናከሪያዎችና የወንድማማችነትና የእህትማማችነት ማሰሪያ ገመዶች ናቸው። በሀገራችን ኢትዮጵያ ሁለንተናዊ ማንሰራራት ውስጥ ባህሎቻችን መጠበቅ፣ ማቆየት፣ ማሳደግና ለዓለም ማስተዋወቅ የማይተካ ሚና አለው። 23ኛው የአማራ ክልል የባህል ስፖርት ውድድር በ10 የስፖርት አይነቶች ውድድሩ የሚከናወን ሲሆን ጠንካራ ፉክክር ይከናወንበታል ተብሎም ይጠበቃል። ይህ በእንዲህ እንዳለ በምስራቁ የአማራ ክልል የሚገኙ ዞኖችና ከተማ አስተዳደሮች የተሳተፉበት የባህል ስፖርት ውድድር ደግሞ በደሴ ከተማ መካሄድ ጀምሯል። ውድድሩ የክልሉን ባህልና እሴት ለማንጸባረቅ የሚያግዝ መሆኑም ተነግሯል። ሳላዲን ሴ ተጨማሪው እንደሚከተለው አድርሶናል። የባህል ስፖርቶች የአንድን ማህበረሰብ ታሪክ፣ እሴት እና የአኗኗር ዘይቤ መገለጫዎች ናቸው። እነዚህ ሀብቶችን ለማስቀጠል ደግሞ ውድድሮችን ማካሄድና ከጥንት የመጡ ክህሎቶችን ለቀጣዩ ትውልድ እንዲተላለፉ ማድረግ ይገባል። 23ኛው የአማራ ክልል የባህል ስፖርት ውድድርና 17ኛው የባህል ፌስቲቫል በደሴ ከተማ ተጀምሯል። ጥበብና ስፖርት ለኢትዮጵያ ማንሰራራት በሚል መሪ መልእክት የሚካሄደው የባህል ስፖርት ከየካቲት 22 እስከ 29 2018 ዓ.ም ድረስ የሚቆይ ይሆናል። በአማራ ክልል የሚገኙ 7 ዞኖችና ከተማ አስተዳደሮች በ7 የባህል ስፖርት አይነቶች በደሴ ከተማ ውድድር ያካሂዳሉ። አሚኮ ያነጋግራቸው የውድድሩ ተሳታፊዎች መሰል የባህላዊ ፌስቲቫል መካሄዳቸው አንድነትን ከማጠናከር ጎን ለጎን የአንዱን አካባቢ ባህልና እሴት ለማወቅ አይተኬ ሚና እንዳለው ገልጸዋል። በቀጣይ ለሚካሄደው ሀገር አቀፍ የባህል ፌስቲቫል ውድድር ክልላቸውን ወክለው ለመወዳደር ዝግጁ መሆናቸውን ተናግረዋል። አጠቃላይ በኢትዮጵያ ውስጥ ያለ የብሔር ብሔረሰቦችን ይሄ ያኗኗር፣ ያመጋገብ፣ ያለባበስ ስርዓታቸውን፣ ያኗኗር ክህሎታቸውን ሁሉ ልምድ የምንወስድበት ስለሆነ በጣም ይሄ ሀገራዊ እንትኑ አንደኛ ለዚህ ይረዳል። ዝግጅነታችንን አንደኛ የሞራል በጣም ከቡድን መሪያችን ጀምሮ ይሄን ዝግጅት እዚህ
ከማዘጋጀት ጀምሮ በጣም ሞራል ስላለን ከዚህ ማልፈን ለሀገር አቀፍ እንበቃለን እንትናችን ባህላችንን እናስተዋውቃለን ብለን ትልቅ ጥረት አለን። ደሴ ከተማ እንግዳ ተቀባይ በመሆኗ ከተለያዩ አካባቢዎች የመጡ እንግዶችን በፍቅርና በእንክብካቤ ለማቆየት የቅድመ ዝግጅት ስራ መስራቱን የገለጹት ደግሞ የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ሰይድ አራጋው ናቸው። የሚመጣው ልኡካን የማደሪያ የማመቻቸት ስራ ከዛ በተረፈ ደግሞ የውድድር ቦታዎችንና የሚያስፈልጉ ማቴሪያሎችን ማዘጋጀት ነው። የስፖርታዊ ውድድሮቹ ሆቴ አካባቢና ወጣት ማዕከል ይዞ የሚካሄዱ ይሆናል። እንደዚሁም ደግሞ የባህልና የኪነ ጥበብ ውድድሩ ደግሞ ወሎ ባህል አምባ አዳራሽ ላይ ይካሄዳል ማለት ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ ዶክተር አየላ ናውጤ ጥበብና ስፖርት ለኢትዮጵያ ማንሰራራት በሚል መሪ መልእክት የሚካሄደው 23ኛው የባህል ስፖርት ውድድርና 17ኛው የባህል ስፖርት ፌስቲቫል የክልሉን ባህልና እሴት ለማንጸባረቅና ማህበራዊ ትስስርን ለማጎልበት ዓላማ ያደረገ መሆኑን ገልጸዋል። ባህል ስፖርት አጠቃላይ ኪነ ጥበብ ለማህበረሰብ ግንባታ ያለው ፋይዳ በጣም የታወቀ ነውና ባህልና ስፖርት ለኢትዮጵያ ማንሰራራት በሚል ጭብጥ በአጠቃላይ ዘርፉን ለማነቃቃት ባህላችን ለማውጣት የልምድ ልውውጥ ለማድረግ እንዲሁም በኪነ ጥበብ ስፖርት በባህሪው መድረክ ይፈልጋል። በየቦታው ባህላቸውን ሲያስተዋውቁ የቆዩ ልጆች የውድድር እድል የሚያገኙበት ኪነ ጥበቡን ባህላቸውን የሚያስተዋውቁበት መድረክ ለመፍጠርና ለባህል ልውውጥ ለልምድ ልውውጥ ትልቅ ፋይዳ ያለው ውድድርና ፌስቲቫል ነው እያካሄድን ያለ ነው። በሀገር አቀፍ ደረጃ በተካሄዱት ባለፉት 2 ውድድሮች ላይ አማራ ክልል የላቀ ውጤት ማስመዝገብ መቻሉን ያስታወሱት ምክትል ቢሮ ኃላፊው በ3ኛው ሀገር አቀፍ የባህል ስፖርት ውድድርና የባህል ፌስቲቫል ላይ የክልሉን እምቅ ባህል ለማስተዋወቅ እየሰሩ መሆናቸውንም ተናግረዋል። 130ኛውን የአድዋ የድል በዓል ምክንያት በማድረግ የአድዋ ብርሃን በሚል ስያሜ በደብረ ብርሃን ከተማ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ተካሂዷል። በውድድሩ ላይ በአድዋ የታየውን የአልሸነፍም ስሜት በአትሌቲክሱ መድገም ያስፈልጋልም ተብሏል። ደጀኔ በቀለ ተጨማሪ አለው። 130ኛው የአድዋ ድል መታሰቢያ የመጀመሪያው የደብረ ብርሃን የ10 ኪሎ ሜትር የጎዳና ላይ ውድድር ተካሂዷል። የዚህ የጎዳና ላይ ውድድር ዋነኛ ዓላማው ደግሞ የኢትዮጵያውያንን ባልሸነፍ ባይነት በአትሌቲክሱ ዘርፍም ጭምር ማሳየት ነው። የሸዋ አትሌቶች ማህበር ሊቀመንበር እንዳለ ታደሰ አትሌቲክሱ ይበልጥ እንዲያድግ ከዛም ባለፈ ደግሞ በአድዋ መንፈስ ይበልጥ የአትሌቲክሱን ዘርፍ አሸናፊነት ከፍ ማድረግ እንደሆነ ነው የገለጹልን። ከተለያየ አካባቢ ከአዲስ አበባ ከሸኖ ክለቦችም የግል ተወዳዳሪዎችም ጥሪያችንን አክብረው መጥተው ከፍተኛ ፉክክር ነው ያደረጉት። የውድድሩ ቦታው ፈታኝ ነው። ከ1 ኪሎ ሜትር 2 ኪሎ ሜትር አካባቢ ዳገት ነው። ይሄን ተወጥተው ራሳቸውን አሳይተውበታል። በጣም ደስ የሚል ነው። የውድድር ድል ላላገኘ የውድድር ድል መፍጠር በተለይ ደግሞ ከተማችን ላይ ያለውን የአትሌቲክስ እንቅስቃሴ ይበልጥ ማጉላት ማጎልበት ከስር ታዳጊ ላይ እየሰራን ነው። ለነሱ ብርሃን ማሳየት ወደፊት ነው። እንዳድዋው ብርሃን ሁሉ ይሄ እድል ቀጣይነት ኖሮት የውድድር እድል አለን በአካባቢያችን እናገኛለን የሚልም ስሜት እንዲኖራቸው አግዞናል። በተለያዩ የስፖርት መድረኮች ላይ ኢትዮጵያን ወክሎ ውጤታማ የሆነው አትሌት ልዑል ገብረስላሴ ተገኝቶ ነበረ። እንደዚህ አይነት ውድድሮች በአድዋ የአሸናፊነት መንፈስ ይበልጥ የኢትዮጵያን አትሌቲክስ ከፍ ማድረግ እንድንችልና ትውልዱ በዚህ እየተቃኘ ውጤታማ የአትሌቲክስ ጉዞ እንዲኖር የአሸናፊነት ስነ ልቦና ይበልጥ ከፍ እያለ እንዲሄድም እድል የሚሰጥ ነው ብለዋል። ከአበበ ቢቂላ እነ ኃይሌ እነ ቀነኒሳ እነ ጥሩነሽ እስከኛ ድረስ በደረሰበት ስታየው ሽንፈትን ማንም የሚወድ የለም። ብዙ አትሌቶች ከዚህ ወጥተው ደግሞ የዚህን የአድዋን ምስረት አድርገው የወጡ ልጆች ቀጣይ ሀገራቸውን ወክለው ደግሞ ብዙ ስመጥር የሚወጡበት ይሆናል ብዬ አስባለሁ። በእርግጥ አድዋ ላይ የተመለከትነው ያልሸነፍ ባይነት የተጋድሎ ታሪክ በስፖርቱ ዓለምም ተደግሞ ተመልክተነዋል። አሁን ላይ ታዲያ በልማትና የሀገሪቱን ሉዓላዊነት በሚያስከብሩ ጉዳዮች ላይ ትኩረት አድርጎ ያልሸነፍ ባይነት ታሪክን ዳግም ማሳየት ያስፈልጋል ብለዋል የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ወርቅአለማው ኮስትሬ። የእኛ ጀግኖች አባቶቻችን በባዶ እግራቸው ሄደው በባዶ እግራቸው ድል አድርገው በተለይ የሀገራቸውን ዳር ድንበር ያስከበሩበት ነው። በዚህ ልክ ደግሞ በአትሌቲክሱም እንደና አበበ ቢቂላ አይነት ጀግና አትሌቶቻችንን በባዶ እግራቸው ሀገራቸውን ያስጠሩበት ነው እና ምንድነው ሁለቱም ታሪኮች የራሳቸውን ትስስር አልሸነፍ ባይነት ስሜት ያለባቸው። በውድድሩ ላይ የተሳተፉ አትሌቶች ከክለብ ከአትሌቲክስ ማሰልጠኛ ማዕከላት እንደዚሁም ደግሞ በግል በማናጀሮች ጭምር የሚሰለጥኑ እንደሆነ ተመልክተናል። በውድድሩ ላይ የተሳተፉ አትሌቶችም ውድድሩ ፈታኝ ቢሆንም እንኳን የተሻለ የውድድር እድል እንድናገኝ መሰረት ያለው ስለመሆኑ ነው የገለጹልን። ቻሌንጅ ነበረው። ፈጣሪ የተመሰገነ ይሁን። በሱ ፍቃድ ሁለተኛ ሆኛለሁ። ትላልቅ ውድድሮች መወዳደር እፈልጋለሁ።
ሰርቼ በደም ሰርቼ ጠንክሬ ውድድሩ አሪፍ ነበረ። ንፋስም ነበረ፣ ዳገትም ነበረ። አሪፍ ነው፣ እግዚአብሔር ይመስገን። እኔ ራሱ በህሊኔ በቃ አባቶቻችን ዘመናዊ መሳሪያ ሳይኖራቸው በባህላዊ መሳሪያ ድል አድርገዋል። እኛ ደግሞ ያን እያስታወስን በቃ ድካም አለ፣ በጣም ፈታኝ ነገር አለ። ግን እሱን በማሸነፌ ደግሞ በጣም ደስተኛ ነኝ። የመጀመሪያ ሰው በመሆኑ በጣም ደስተኛ ነኝ። በውድድሩ አሸናፊ የሆኑ የምስክር ወረቀትና የገንዘብ ተሸላሚ ሆነዋል። በሁለቱም ጾታ አንደኛ የወጡ 40 ሺህ ብር፣ ሁለተኛ የወጡ 15 ሺህ ብር እንደዚሁም ደግሞ ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች የ10 ሺህ ብር ሽልማት ተሰጥቷቸዋል። እንግዲህ መርሃ ግብሩ ከሽልማት ባለፈ ይበልጥ በስፖርቱ ዘርፍ መነቃቃት እንዲፈጠር ለማድረግ ታሳቢ ያደረገ መሆኑን የሸዋ አትሌቶች ማህበር ይፋ አድርጓል። በየአመቱ እንደዚህ አይነት መርሃ ግብሮችን ከፍ ባለ መንገድ ለማዘጋጀት እቅድ መያዙንም ጭምር ነው ለማወቅ የተቻለው።